ከኋላችሁ ያለን ሰው መስከረሙበት ولا يكون احد افضل منكم ማንም ከናንተ የማይበልጥበት الا من صنع مثل ما صنعتم የሰራችሁትን አይነት ስራ የሰራ ሰው እንጂ ማንም ከናንተ የማይበልጥበት ከኋላ ያለን መስከረሙበት ያለፋችሁን ምድርሱበት ስራ ላስተምራችሁ ላሳውቃችሁ እንዲያባችሁ አሁን ያ ረሱላህ ሲጀምረው የፈለጉት ይሄን የነብዩ ሰለላሁ ዐለይሂ ወሰለም الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وصحبه ومن والاه أما بعد قال المؤلف وفقه الله تعالى فضل الذكر بعد الصلاة المفروضة فضل الذكر ذكر يا مدرك الله يما استوس ترفات درجة بعد الصلاة المفروضة كفرض صلاته بهاله عن أبي هريرة رضي الله عنه قال أبو هريرة اللهم الكام سراتشون يودد الله تشونا داسترالفوت قال قالوا إن فقراء المهاجرين دهاي هونو مهاجروج سدتنيوج أتوا رسول الله صلى الله عليه وسلم ولا الله ملك تنيامته فقالوا لنبي مالواتشو ذهب ይዘው ሄዱ ጨርሰው ወሰዱ አህሉ ዱሱሪ የተለለቀ ሀብት ባለቤቶች በደረጃት العلا ተላላቅ ደረጃዎችን የአኺራ ከፍ ያሉ ደረጃዎችን والنعيم المقيم ቋሚ የሆኑ የአኺራ የጀነት ጸጋዎችን ባለሀብቶች ጨርሰው ወሰዷቸው አሏቸው ለነብዩ ሰለላሁ ዐለይሂ ወሰለም አቅመ ደካማ ስደተኞች فقال ነብዩ አሉ وما ذاك ይህ ምንድነው ምን ተፈጠረ ለምንድነው ይሄን ያላችሁት አሏቸው قالوا ሙሃጅሮችም አሉ يصلون اهل الدثور ባለሀብቶች ይሰግዳሉ كما نصلي ለክኛ እንደምንሰግደው ويصومون ይጾማሉ كما نصوم ለክኛ አቅመ ደካሞች እንደምንጾመው ነገር ግን ወየተሰደቁና እነሱ በተጨማሪ ሰደቃ ይሰጣሉ ወላ ነተሰደቁ እኛ ግን ሰደቃ መስጠት የምንችልበት አቅም የለንም ወዩዕቲቁና በገንዘባቸው ባሪያ ገዝተው ነፃ ያወጣሉ ወላ ኑዕቲቁ እኛ ደግሞ ባሪያ ከራሳችን ጋር ያለም ይሁን በገንዘባችን ገዝተን ነፃ የምናወጣው የለንም አሉ ሌሎችንም ሐጅ መሰል ነገሮችንም ጠቀሱ فقال ነብዩ አሉ فقال رسول الله صلى الله عليه وسلم افلا اعلمكم አላስተምራችሁም እንዴ شيئا አንድ ነገር تدركون به በሱ አማካኝነት ምትደርሱበት ምታገኙበት من سبقكم አልፏችሁ የሄደን የቀደማችሁን ሰው ምትደርሱበት وتسبقون به በሱም ደግሞ ምትቀድሙበት من بعدكم ከኋላችሁ ያለን ሰው አልፏችሁ የሄደ ላይ ምትደርሱበት ከኋላችሁ ያለን ሰው ምትቀድሙበት ولا يكون احد ማንም የማይሆንበት افضل منكم ከናንተ የተሻለ ማይሆንበት ማንም ማይበልጣችሁ እንድትሆኑ إلا من صنع ያደረገ ሰው እንጂ مثل ما صنعتم እናንተ ያደረጋችሁትን አይነት ድርጊት ኢባዳ ስራ የሰራ ሰው ካልሆነ በስተቀር ማንም እንዳይወዳደራችሁ ማንም እንዳይደርስባችሁ ከሁሉም እንድትቀድሙ የሚያደርገን ድርጊት ስራት ላሳውቃችሁ ላስተምራችሁ እንዲያ قالوا ሙሃጅሮች አሉ በላ ያ ረሱላህ አውንጂ ያስተምሩን ይሄ አይደል እንደሚፈልገው قال ነብዩ አሏቸው تسبحون سبحان الله تلالاችሁ وتكبرون الله أكبر تلالاችሁ وتحمدون الحمد لله تلالاችሁ دبر كل صلاة كياندانዱ صلاة በኋላ 33 مرة
33 ጊዜ ከእያንዳንዱ ፈርድ ሶላት በኋላ ሱብሃንአላህ አልሐምዱሊላህ አላሁ አክበር ትላላችሁ። ይሄን ተቀበለው ሄዱ። ቃለ አቡ ሁረይራ አሉ ፈረጀዐ እንደገና ተመልሰው መጡ ፉቀራኡል ሙሃጅሪን አቅመ ደካማ ደሃ የሆኑ ከሀገራቸው ኢስላምን የአላህ መልእክተኛ ፈልገው የተሰደዱ ሙሃጅሮች አሉ ተመለሱ ኢላ ረሱሊላህ ወደ አላህ መልእክተኛ ተመለሱ። ፈቃሉ ለሁለተኛ ጊዜ አሏቸው ለነቢይ ሰሚዐ ሰሙ ኢኽዋኑና ወንድሞቻችን አህሉል አምዋሊ የገንዘብ የሀብት ባለቤት የሆኑ ከላይ አህሉ ዱሱር የተባሉ ወንድሞቻችን ሰሙ አወቁ ቢማ ፈዐልና ያደረግነውን አንተ የነገርከንን አንቱ የነገሩንን እነሱን ለመቅደም ያደረግነው የነበረውን ኸይር ስራ አወቁና ፈፈዐሉ ሚስለሁ እኛ ያደረግነው ያለውን አይነት ሌሎች የሚቀደሙበት ኸይር ስራ እነሱም ሰሩት። ስለዚህ እኩል ሆነን ማለት ነው። በሌላ በሚሰሩት ሰደቃና ባሪያ ነፃ ማውጣት ከገንዘብ ጋር ተያይዘው በሚሰሩ ስራዎች ግን በለጡን ሲሏቸው ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሉ ዛሊከ ይህ ፈድሉላህ የአላህ ችሮታ ነው፣ የአላህ ስጦታ ነው። ዩእቲህ መን የሻ እሱ አላህ ለፈለገው ሰው የሚሰጠው የሚያድለው የአላህ ስጦታ ነው። ገንዘብ አላቸው፣ በገንዘባቸውም ኸይር የሰሩ ነው። ባወቁት ወደ አላህ በሚያቃርብ መልካም ስራም እየተጠቀሙ ነው። ይህ የአላህ ተባረከ ወተዓላ ችሮታና ስጦታ ነው። ሁሉም አላህ ያገራለትን የሰጠውን ይጠቀም ማለታቸው ኢማም ሙስሊም ዘግበውታል። አህሉ ዱሱር ሐዲሱ ላይ ዘሀበ አህሉ ዱሱሪ ሲባል የተጠቀሰው ቃል አህሉል አምዋል አልከቲራ አህሉል አምዋል የገንዘብ የሀብት ባለቤቶች ማለት ነው። አልከቲራ የብዙ ሀብት ባለቤት የሆኑ ሰዎች ኸይር የተባለን ሁሉ ወሰዱ ማለትን የተፈለገው። ይህ ሐዲስ ከሶላት በኋላ ዚክር የማድረግን አንገብጋቢነት፣ ጠቀሜታ፣ ደረጃ የሚያሳይ ሐዲስ ነው። ሶላትን እንደጨረሱ ቁጭ ብሎ ዚክር ማድረግ ተወዳጅ ነው። አላህ ተባረከ ወተዓላ ጌታህን ከሶላቶች በኋላ አጥራ ብሏል። ወአድባረ አስጁድ ከስጁድ በኋላ ማለትም ከሶላት በኋላ ጌታህን አጥራ ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም ሶላት እንዳለቀ ቁጭ ብለው ዚክር ያደርጉ ነበር። የተወሰነውን ፊታቸውን ወደ ሰጋጆች ሳያዞሩ አብዛኛውን ደግሞ ፊታቸውን ወደ ሰጋጆች ካዞሩ በኋላ የሚያደርጓቸው ዚክሮች ነበሩ። አማኞችም ተከታዮቻቸውም የተለያዩ ዚክሮችን እንዲሉ ከሶላት በኋላ አስተምረዋል። የተለያዩ ሱሐቦች ነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ ሲሏቸው የሰሙ አዝካሮችን ሐፍዘው ለኡማቸው አስተላልፈዋል። ሙዓዝን ረዲየላሁ ዐንሁ አርዳህ ነቢ ሲመክሩት ሙዓዝ ሆይ እኔ እወድሃለሁ ሁሌ ከሶላት በኋላ አላሁመ አዒኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲክ ማለትን አትተው ብለዋል። ይሄ ትልቅ የነብዩ ሰለላሁ ዐለይሂ ወሰለም ምክር ነው። ከሶላት በኋላ ላ ተደዐነ በፍጹም እንዳትተው ድቡረ ኩሊ ሶላት ከእያንዳንዱ ሶላት በኋላ። አብዛኞቹ ዑለሞች ከፈርዱ ሶላቶች በኋላ ለማለት ነው ብለው ፈስረውታል ይህን ሐዲስ። ጥቂት ዑለሞች ደግሞ ከፈርዱም ከሱናም ሶላት በኋላ ይባላል። ምክንያቱም ላ ተደዐነ ድቡረ ኩሊ ሶላት መፍሩድ አላሉ መክቱብ አላሉ። ከእያንዳንዱ ሶላት በኋላ ፈርዱም ይሁን ሱና ሶላት በኋላ اللهم أعني على ذكرك وشكرك وحسن عبادتك بل ይሄን ማለት አትተው ብላ ሙዓዝ ለተማሪያቸውን ስሙን ጠርተው እኔ እወድሃለሁ ይሄን ዝክር ከሶላት በኋላ ማለት አትተው ወይም ከሶላት በኋላ اللهم أعني على ذكرك وشكرك وحسن عبادتك ማለትን አትተው ብላ። ይህ ከሶላት በኋላ ዚክር የማለትን አንገብጋቢነት አስፈላጊነት በግልጽ የሚያሳይ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን በስሙ ጠርተው እንደሚወዱት ነግረው የሚወድ ሰው ለሚወደው ሰው
የሚሰጥ ትልቅ ስጦታ እንደ ሙስሊም ጀነት የሚያስገባ የአላህን ውዴታ የሚያስገኝ ስጦታ ነውና ከሶላት በኋላ ይሄን ዚክር አትተው ብላ ሙዓዝም ለተማሪያቸው ይሄን መክረዋል። ሙዓዝ የመከሯቸው የሙዓዝ ደረሳ ለሳቸው ተከታዮችም ቀጥሎ ላለው ተቀባይ ይሄን መክረዋል። እንዲህ ያለ እኛ እስካለንበት ዘመን ድረስ የኢስናድ ዑለሞች የኢጃዛ ዑለሞች በዚሁ ቀጥለዋል። እኛም ተብለናል። እኔም ለእናንተ ይሄን ሐዲስ ነቢ ባሉት መሰረት እንድትተገብሩ አደራ እላችኋለሁ። ከሶላት በኋላ ዚክር ማለት ጉዳይ ሶላታችን ላይ ጉድለት ሊኖር ስለሚችል ያን ጉድለት ማሟያ ነው በአንድ በኩል። በሌላ በኩል ደግሞ ሶላትን በጊዜው ለመስገድ አላህ ተባረከ ወተዓላ ስላገራልን አላህን ማመስገኛ ለቀጣይ ሶላቶችም እገዛ መጠየቂያ ነው። አዕኒ ዐላ ዚክሪከ ወሹክሪከ አግዘኝ እያለን ዚክር የሚለው የቃል ብቻ አይደለም ተግባርንም ጭምር ያካትታል። ሶላት መስገድ ዚክር ነው። መጾም ዚክር ነው። ሰደቃ ዘካ መስጠት ዚክር ነው። የተለያዩ ሶላት በኋላ የሚባሉ አዝካሮች አሉ። አንዱ በዚህ ሐዲስ የተነገረው 33 ጊዜ ሱብሃንአላህ፣ 33 ጊዜ አልሐምዱሊላህ፣ 33 ጊዜ አላሁ አክበር ማለት ነው። አላሁ አክበር የሚለውን 34 ጊዜ ማድረግም ይቻላል። ሁሉንም በመደዳ ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እያሉ 33 ጊዜ ከሞሉ በኋላ መቶኛውን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምድ ወሁወ ዐላ ኩሊ ሸይኢን ቀዲር ማለትም ይቻላል። 10 ጊዜ ብቻ ሱብሃንአላህ 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 አልሐምዱሊላህ 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 አላሁ አክበር ማለትም ይቻላል። 25 ጊዜም እንደሚባል ተነግሯል። አንድ እነዚህን የቀያየረን አቆጣጠሩን ቅደም ተከተሉን አባባሉን የቀያየረን ትኩረታችን ዚክሩ ላይ እንዲሆን ተፈልጎ ነው። ሁሌም አንድ አይነት ዚክር ብቻ የሚባል ከሆነ ትኩረት አይደረግበትም። ሐሳብ የሚባለው የሚደረገው ዚክር ላይ አይሆንም። መቼ እንዳሉትም አይታወቅም። የሚቀያየር ከሆነ ግን ለልብ አዲስ ይሆናል። ልብ የሚደረገው ዒባዳ ላይ ተደርጎ ሆኖ በኹሹዕ በጥሞና ሲደረግ አጅሩ የላቀ ነው የሚሆን። በሌላ በኩል ደግሞ ሁሌ ረጅሙን ማለት ላንችል እንችላለን። 33 ጊዜ ሱብሃንአላህ 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 33 ሞልቶ ተመልሰን አልሐምዱሊላህ 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 አላሁ አክበር አላሁ አክበር አላሁ አክበር ትንሽ ጊዜ ሊፈልግ ይችላል። ከዚህ ይልቅ ሶስቱንም በአንድ ሱብሃንአላህ አልሐምዱሊላህ ወላሁ አክበር ሱብሃንአላህ አልሐምዱሊላህ ወላሁ አክበር ትንሽ ይቀላል። ከዚህ ዝቅ ያለው 25 ነው። ከዚህ በጣም ዝቅ ያለው ደግሞ 10። አንዳንዴ በጣም ልንቸኮል እንችላለን። ብድግ ብለን ከምንሄድ በትንሹ የተነገረንን አድርገን መነሳት እንችላለን። የግማሽ ደቂቃ ስራ 10 ጊዜ ሱብሃንአላህ 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 10 ጊዜ አልሐምዱሊላህ 10 ጊዜ አላሁ አክበር። ሁለት ነገሮች ጀነት ያስገባሉ። ቀላል ናቸው። ጥቂት ሰዎች እንጂ አይጠቀሙባቸውም። ብዙ ሰዎች አይጠቀሟቸውም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። አቡ ዳውድ ሌሎችም ከአብዱላህ ኢብኑ ዐምር ኢብኑ አልዓስ ባስተላለፉት ሐዲስ ሁለት ነገሮች በጣም ገርና ቀላል ናቸው፣ ብዙ ሰው አይጠቀምባቸውም አሉና አንደኛው ከሶላት በኋላ 10 ጊዜ ሱብሃንአላህ 10 ጊዜ አልሐምዱሊላህ 10 ጊዜ አላሁ አክበር ማለት ሊተኙ ሲሉ ሱብሃንአላህ አልሐምዱሊላህ ወላሁ አክበር የሚለውን ዚክር ማለት በጣም ቀላል ነው፣ ጀነት የሚያስገባ ነው። ጥቂቶች እንጂ ያደርጉትም ብለው ለምን ሲባል አንዳችሁ ሶላት እንደጨረሰ ሸይጣን መጥቶ ጉዳዩን አስታውሶት ብድግ ብሎ እንዲነሳ ያደርገዋል። ሲተኛም ሸይጣን መጥቶ ይሄን ዚክር ሳይል እንዲተኛ እንዲጫጫ ነው ያደርጋል ብለዋል። ስለዚህ ከዚህ ሐዲስ እንደምንረዳው አንዳንዴ በጣም ቸኩለን ልንነሳ እንችላለን። ረጅሙን ማለት የምንችልበት ጊዜ ላይኖር ይችላል፣ አይገባም። በመሰረቱ ከሶላት በኋላ ያሉ ዚክሮች በጣም ቢበዛ 5 ደቂቃ ቢወስዱ ነው በጣም ቢበዛ። ታዲያ ሁሌ 5 ደቂቃ ቁጭ ብሎ ዚክር አይደለም የሚል ሰው ሱብሃንአላህ አልሐምዱሊላህ አላሁ አክበርን ይረዝምብኛል ካለ 10 ጊዜ ሱብሃንአላህ 10 ጊዜ አልሐምዱሊላህ 10 ጊዜ አላሁ አክበር ማለት እንደሚችል ተነግሯል። ከዛ በፊት አስተግፊሩላህ 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 3 ጊዜ اللهم انت السلام ومنك السلام تباركت يا ذا الجلال والاكرام እነዚህን ወደ ቂብላ እንዳሉ የሚሏቸው ዚክሮች ነበሩ። ከዛ በኋላ ኢማም ሙስሊም ሌሎችም ከአብዱላህ ኢብኑ ዙበይር ባስተላለፉት ሐዲስ እንዳለው لا اله الا الله وحده لا شريك له له الملك وله الحمد
وهو على كل شيء قدير لا حول ولا قوة إلا بالله لا إله إلا الله ولا نعبد إلا إياه له النعمة وله الفضل وله الثناء الحسن لا إله إلا الله مخلصين له الدين ولو كره الكافرون የሚል ዚክርም አለ። ይሄን ታላቅ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩበት ምክንያት አለ። እዚህ አቡ ሁረይራ እንዳሉት ኢነ ፉቀራ አልሙሃጅሪን ድሃ የሆኑ አቅመ ደካማ የሆኑ ሙሃጅሮች አተው ረሱላህ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጡ። ሙሃጅር ማለት ለዲኑ ብሎ ከሀገሩ የተሰደደ ማለት ነው። አላህን መልእክተኛውን ወዶ ከሀገሩ ከንብረቱ ከዘመድ ከቤተሰቡ ዲኑን አስፈልጦ የተሰደደ ማለት ነው። ወደ ነቢ መጡና ذهب أهل الدثور بالدرجات العلا والنعيم المقيم አሏቸው። ባለሀብቶች የጀነት ትልልቅ ደረጃዎችን የጀነት ቋሚ ጸጋዎችን ذهب ወሰዷቸዋል። ይሄ ማዘናቸውን የሚገልጽ ነው። መቆጨታቸውን መጓጓታቸውን የሚገልጽ ነው። ሁሉም ነገር በገንዘብ ብቻ የሚደረግ አይደለም። የአላህ ረሕመቱ ሰፊ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወማ ዳከ ምን ተፈጥሮ ነው አሏቸው። ለምን ምንድን ነው አሏቸው። አህሉ ዱቱር ባለሀብቶች እኛ እንደምንሰግደው ይሰግዳሉ፣ እንደምንጾመው ይጾማሉ፣ ግን ሰደቃ ይሰጣሉ አንሰጥም፣ ባሪያ ነፃ ይወጣሉ አናወጣም፣ አቅም የለንም፣ ሌሎችም ከገንዘብ ጋር የተያያዙ ዒባዳዎችን ያደርጋሉ፣ እኛ ግን ይሄን ማድረግ አንችልም አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም ለችግራቸው መፍትሄ እንዳለው ነገሯቸው። የሁሉም አባት ናቸው። የሰዎችን አቅም የሚያውቁ ናቸው። ኸይርን ሁሉ ይዘው የመጡ ናቸው። ኸይር በገንዘብ ብቻ የተገደበ አይደል፣ በጉልበት ብቻ የተገደበ አይደል። ሁሉም እንዳቅሙ ኸይር ይሰራል። ወደ ጀነት የሚወስዱ ብዙ በሮች አሉ። ዋናውን የተውሂድን በር ከፍተው ከገቡ በኋላ ዋናውን የተውሂድን የኢስላምን በር ከፍተው ከገቡ በኋላ ወደ ጀነት የሚያስገቡ ብዙ በሮች አሉ። አንድ በር ብቻ ነው ወደ ጀነት የሚወስደው የሙሐመድ አለይሂ ሰላቱ ወሰላም መንገድ የሚባለው ዋናውን በር ለመግለጽ ነው። ዋናውን በር ከፍተው ከገቡ በኋላ የሰደቃ በር አለ፣ የጾም በር አለ፣ የዚክርና የዱዓ በር አለ፣ የቁርአን በር አለ፣ ዝምድናን የመቀጠል በር አለ፣ የተጣላን ሰው የማስታረቅ መንገድ የጠፋውን ሰው መንገድ የማመላከት ሰውን ኸይር የማስተማር ከሸር የማስጠንቀቅ ኢላ ገይሪ ዛሊክ በሮች አሉ። ከነዚህ በሮች ሁሉም የገራለትን በር ይዞ ሊጓዝ ይገባል። ለአንዱ የገራለት ሌላው ላይገራ ይችላል። አንዳንድ ሰዎች ጾም ይገራላቸዋል፣ ሌላ ሶላት ሊከብዳቸው ይችላል። ሌሎች ለይል ይገራላቸዋል፣ ጾም ሊከብዳቸው ይችላል። ሌሎች ሰደቃ ይገራላቸዋል፣ ቁርአን መቅራት ሊከብዳቸው ይችላል። ባህሉን መጀር ዋናውን በር ከፍተው ከገቡ በኋላ ከነዚህ መሃል አንዱን አላህ ያገረለንን በደንብ አድርጎ መያዝ ነው። ስለዚህ እነሱ የገንዘብ የጀነት በር ተከፍቶላቸዋል፣ ከርቶላቸዋል። እናንተ ደግሞ ሌላ በር አለ፣ ያን በር ተጠቀሙ። አላህ ረሕመቱ ሰፊ ነው። አፈላ ኡዓሊሙኩም ሸይአን ቱድሪኩነ ቢሂ መን ሰበቀኩም ያለፋችሁን ምትደርሱበት፣ ወተስቢቁነ ቢሂ መን በዕደኩም ከኋላችሁ ያለን ሰው ምትቀድሙበት፣ ወላ የኩኑ አሐዱን አፍደለ ሚንኩም ማንም ከእናንተ የማይበልጥበት ኢላ መን ሰነዐ ሚስለ ማ ሰነዕቱም የሰራችሁትን አይነት ስራ የሰራ ሰው እንጂ ማንም ከእናንተ የማይበልጥበት፣ ከኋላ ያለን ምትቀድሙበት፣ ያለፋችሁን ምትደርሱበት ስራ ላስተምራችሁ ላሳውቃችሁ እንዲያባችሁ። አዎን ያ ረሱላህ ሲጀምረው የፈለጉት ይሄን ነው። ይሄን የነብዩ ሰለላሁ ዐለይሂ ወሰለም ከሶላት በኋላ የሚባሉ አዝካሮችን ወይም ከአዝካሮች መሃል አንዱን አስተማሯቸው። ትንሽ ደቂቃዎች ናቸው። ነገር ግን የቀደመንን ሰው እሱ ላይ መድረስ አብሮን ያለን ሰው ጥለን መሄድ ምንችልበት ትልቅ ዒባዳ 3 ደቂቃ የ2 ደቂቃ ስራ ከመሆኑ ጋር ሱብሃንአላህ ሱብሃንአላህ 33 ጊዜ አልሐምዱሊላህ አልሐምዱሊላህ 33 ጊዜ አላሁ አክበር አላሁ አክበር 33 ጊዜ ሐዲሱ ላይ ወቱከቢሩና ወተሕመዱና ወቱሰቢሑና ወቱከቢሩና ወተሕመዱና ሱብሃንአላህ አላሁ አክበር አልሐምዱሊላህ ነው የሚለው። ቤተኛውም ቢጀመር ያን ያክል ችግር የለም። አብዛኞቹ ሐዲሶች ላይ ግን ያለው በላጩም ሱብሃንአላህ ወልሐምዱሊላህ ወላሁ አክበር ማለት ነው በዚህ ቅደም ተከተል መሰረት። ነገር ግን ቤተኛውም ቢጀመር ችግር የለውም። ይሄ በግልጽ ሐዲስም ተነግሯል። ይሄ አንዱ ነው። ሌላ ሁሉንም 33 ጊዜ ብለን መቶኛውን ላ ኢላሃ ኢለላህ ወህደሁ ላ ሸሪከ ለሁ እንልበታለን። ሁሉንም ሁለቱን 33 ብለን አንደኛውን 34 የምናደርግበት ሁኔታ። ይሄን ባለሀብቶች አህሉ ዱቱር ሰሙ አደረጉት ማለት ነው። ተጨማሪ የጸጋ ማግኛ የደረጃ ማሳደጊያ አጋጣሚ ሆነላቸው። የአላህ ረሕመት ለሁሉም ነውና ሙሃጅሮች አሁንም ዳግም ሰጉ። ለኛ የተሰጠንን ኸይር ስራ
እነሱም መስራት ጀመሩ። ነብዩ ሰለላሁ ዐለይሂ ወሰለም ይህ የአላህ ፈድል ነው፣ እናንተ የምታደርጉትን ያደርጋሉ፣ በገንዘባቸው ደግሞ እናንተ ማታደርጉትንም ጭምር ያደርጋሉ፣ በንያችሁ ታገኙታላችሁ ማለት እንችላለን። ምክንያቱም ንየቱል ሙእሚኒ ኸይሩን ሚን ዐመሊ፣ የሙእሚን ንያው ከስራው የተሻለ ነው ተብሎ። ስራ አንዳንዴ ሊበላሽ ይችላል፣ ዛሬ ነገ እየተባለ ሊያልፍ ይችላል። ነገር ግን ትክክለኛ ንያ እኔ ሀብት ቢኖረኝ መስጂድ አሰራ ነበር፣ የየቲሞችን ቤት እገነባ ነበር፣ የቤት ኪራይ መክፈል ለማይችሉ እከፍል ነበር፣ መታከሚያ ያላጡ እሰጣቸው ነበር፣ አሳክማቸው ነበር ያሉ ከልብ መመኘት አንዳንዴ ከስራው የተሻለ ሊሆን ይችላል። አንዳንዴ ሰዎች አሁን ያናቸው ስራዎችን ሰርተው ንያቸው ሊበላሽ ይችላል፣ ለጉራ ለዝና ለወሬ ሊሆን ይችላል። በሌላ በኩል ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጂሃድ ላይ የጂሃድ ጉዞ ላይ ያሉ የተንከራተቱ ረጅም መንገድ ለተጓዙ ሰሃቦች መዲና ውስጥ ወንዶች አሉ፣ ሰዎች አሉ፣ እናንተ ሸለቆ ውስጥ በረሃ ላይ በተንከራተታችሁ ቁጥር ከናንተ እኩል አጅር የሚያገኙ ሐበሰሁም አልዑዝሩ፣ እንደናንተ እንዳይመጡ እንዳይዘምቱ ዑዝር ስላገዳቸዋል። ዑዝር ባይኖር አቅም ባያጡ አካል ጉዳተኛ ባይሆኑ ሊመጡ ነበር፣ ከነሱ ጋር ሊዘምቱ ነበር። መውጣት መሄድ ከመፈለጋቸው ጋር ዑዝር ስላላቸው መቅረታቸው ከተጓዙ ሰዎች እኩል ሸረኩኩሙል አጅር ነው የሚለው ቃሉ። አጅርን ቢጋሯችሁ ከእናንተ ጋር የአጅር ሸሪካ ቢሆኑ እንጂ አለይሂ ሰላቱ ወሰላም። ስለዚህ እነዚህ በገንዘባቸው ሰርተዋል፣ የአላህ ፈድል ነው፣ ችሮታ ነው። ሌሎች ደግሞ ይሄን የሚሰሩበትን ገንዘብ ባለማግኘታቸው ስለተዉት በመመኘታቸው በመጓጓታቸው አላህ የሚሰጣቸው አጅር ይኖራል። የዚህ ሐዲስ ወይም የዚህ ዚክር ርዕሱ ፈድሉ ዚክሪ በዕደ ሶላት፣ ፈድሉ ዚክሪ በዕደ አሶላት አልመፍሩዳ ነው የሚለው። ከፈርዱ ሶላት በኋላ የሚባል ዚክር ነው የሚለው። ናም አብዛኞቹ ሐዲስ ላይ የተነገሩ አዝካሮች ከፈርዱ ሶላት በኋላ ነው የሚባሉት። ከሱና ሶላቶች በኋላ የሚባል ራሱን የቻለ ዚክር የለም ከሁለት ሶላቶች ውጪ። ከሱና ሶላቶች ውስጥ ከሁለት ሱና ሶላቶች በስተቀር ሶላቱ እንዳለቀ የሚባል ራሱን የቻለ ዚክር ያለው ሶላት የለም። እነዚህ ሁለት ራሱን የቻለ ዚክር ያላቸው ሱና ሶላቶች አንደኛ ሶላት አልዊትር ነው። ሶላት አልዊትር ነው። ከሶላት አልዊትር በኋላ ሱቡህ ቅዱስ፣ ሱቡህ ቅዱስ ወይም ሱቡሁን ቅዱስ፣ ሱቡሁን ቅዱስ ይባላል። በአንዳንድ ዘገባዎች መጨረሻ ሶስተኛው ላይ ድምፅ ጮክ ከመደረጋ ድምፅን ጮክ ከማድረጋ ረቡል መላኢከቲ ወሩህ ይባላል ብለዋል። እቺ የመጨረሻዋ ሰነዱ ضعيف እንደሆነ የተወሰኑ ዑለሞች ገልጸዋል። ስለዚህ ከዊትር ሰላት በኋላ ሱቡሁን ቅዱስ፣ ሱቡሁን ቅዱስ፣ ሱቡሁን ቅዱስ የመጨረሻው የተወሰኑ ዑለሞች ሰሂህ ባሉት ዘገባ መሰረት ሶስተኛው ላይ ሱቡሁን ቅዱስ ረቡል መላኢከቲ ወሩህ ተብሎ ድምፅ ሳብ ይደረጋል። የመጨረሻው ላይ ድምፅ ሳብ የሚደረገው እቺ ተጨማሪዋ ረቡል መላኢከቲ ወሩህ የሚለው ላይ ብቻ አይደለም። እሱን ጋር ባይጨመር የመጨረሻው ላይ ድምፅ ሳብ ረዘም ከፍ መደረግ አለበት። ሁለተኛው ራሱን የቻለ ዚክር ያለው ሱና ሶላት ሶላት አልዱሃ ነው። ሶላት አልዱሃ ፀሐይ ከፍ ካለችበት ጊዜ ጀምሮ ለዙህር 15-20 ደቂቃ እስኪቀረው ድረስ ባለው ጊዜ የሚሰገድ ዝቅተኛው 2 ረክዓ ከፍተኛው 8 ረክዓ የሆነ ተወዳጅ ሶላት። አላህን የሚፈሩ ወደ አላህ የሚመለሱ ልባቸው አላህን ደጋግሞ የሚያስታውስ ሰዎች ሶላት። የሰው ልጅ ሰውነቱ ውስጥ 330 አካባቢ መገጣጠሚያዎች አሉ። ለነዚህ ሰደቃ ማውጣት አለበት በየቀኑ 330 ምናምን ጊዜ ወይም ሰደቃ መስጠት አለበት ወይም ሶላት መስገድ አለበት ወይም ዚክር ማለት አለበት ወይም የተጣላ ሰው ማስታረቅ አለበት። መሰለ የሆኑ መልካም ስራዎችን ሰውነት ውስጥ ባሉ 330 መገጣጠሚያዎች ብልቶች ልክ ኸይር ስራ መስራት አለበት። ይሄ ነብይ ከተናገሩ በኋላ ሶላት አልዱሃ ወቅት ላይ የሚሰገድ አልዱሃ ላይ የሚሰገድ 2 ረክዓ ሶላት ይሄን ያካክሳል ብለዋል። 330 ሰውነት ውስጥ ያሉ መገጣጠሚያዎችን ሰደቃቸውን በቁጥራቸው ልክ ለማውጣት ሶላት አልዱሃ ይበቃል ብለዋል። ለምን ይሄ ተባለ ያለን እንደሆነ ሶላት ሲሰገድ ሙሉ የሰውነት አካላት አብረው ይንቀሳቀሳሉ። ስራ ሰሩ ማለት፣ ዘካቸውን አወጡ ማለት። ሌሎች ዒባዳዎች በእጅ ብቻ የሚሰሩ ሊሆን ይችላል፣ አሊያ በምላስና በልብ ብቻ ሊሆን ይችላል። ሶላት ስንሰግድ ግን ምላሳችን ቁርአን ይቀራል፣ ዚክር ያደርጋል፣
አካላችን ጎንበስ ቀና ይላል፣ ልባችን አላህን ያስታውሳል፣ አኺራን ያስታውሳል። ስለዚህ ሙሉ ሰውነት ተጋራ ማለት ነው፣ ዘካውን አወጣ ማለት። ስለዚህ ሶላት ዱሃን ቢያንስ ከሁለት ረካዓ ልንተው አይገባም። ጊዜው ሰፊ ነው። ፀሐይ ከፍ ብላ ከወጣችበት ጊዜ ጀምሮ ለዙህር 20 ደቂቃ አካባቢ እስኪቀረው ድረስ ባለው ጊዜ 2 ረካዓ ቢቻል 4 በጣም ከተቻለ አላህ ያገራላት ሰው 8 ረካዓ ሁለት ረካዓ ያሰላመቱ መስከር። ነብዩ ሰለላሁ ዐለይሂ ወሰለም ይሰግዱ እንደነበረ ተነግሯል። አንዳንድ ሐዲሶች ላይ ነብይ አዱሃ ይሰግዱ ነበር ያሉ አሉ። ያላወቁ ናቸው እነሱ፣ ሲሰግዱ ያላዩ ናቸው። ወይም ሁሌ አይሰግዱም ነበረ ግዴታ እንዳይመስል አንዳንዴ ይተውት ነበር ተብሎ ተፈስሯል። የተለያዩ ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም ዊትር ሶላትን አዱሃ ሶላትን እንዳልተው መክረውኛል ብለዋል። ኸሊሊ ወዳጄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሶላት አዱሃን እንዳልተው መክረውኛል ብለዋል። ከሶላት አዱሃ በኋላ የሚባለው ዚክር ኢማሙ ነሳኢ ቡኻሪ አደበል ሙፍረድ ላይ ሌሎችም እንደዘገቡት ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡል ገፉር፣ ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡል ገፉር። በአንዳንድ ዘገባዎች ኢነከ አንተ ተዋቡር ረሒም ተብሏል። ሁለቱንም እያተካኩ የቀያየሩ ማለት ይቻላል፣ ገፉርም ረሒምም የሚለውም ማለት ነው። ኢዘን ከሶላት አዱሃ በኋላ የሚባል ዚክር ረቢ እግፊር ሊ ወርሐምኒ ወቱብ ዐለየ ኢነከ አንተ ተዋቡ አልገፉር፣ አንዳንዴ ኢነከ አንተ አተዋቡ አርረሒም ይባላል። የሚባለው 100 ጊዜ ነው። የሚባለው 100 ጊዜ። እንዴት ነው 100 ጊዜ? ያውም በአስቸጋሪ በስራ ሰዓት ቁጭ ብዬ የምለው እስከነ ሶላቱ 10 ደቂቃ ይበቃል። ከበዛም በ8 ደቂቃ 7 ደቂቃ ያልቃል። ልብን ከሰበሰቡ ከለመዱ ቋሚ ስራ ካረጉት ቀላል ብቻ ሶላት ዱሃውን ለመስገድ ውዱእ ካለ 3 ደቂቃ ይበቃል። እሱም ረጋ ተብሎ ከተሰገደ በጣም ረጋ ካሉ 10 ከዛም በላይ ይወስዳል። ነገር ግን በቂ ነው የሚባል በመጠኑ እርጋታ ያለበት ሶላት አድርጎ ለመስገድ 3 ደቂቃ ይበቃል። ያሁኑን ዚክር ለማለት 2 ደቂቃ ከምናምን 2 ደቂቃ ይበቃል። ረቢ እግፊር ሊ ወርሐምኒ ወቱብ ዐለይሂ ኢነከ አንተ ተዋቡር ረሒም። ድምፅ አናወጣም። ድምፅ ወጣ ቁጥር ሰከንዶች ይጨምራሉ። ምላስን ብቻ አፍን ብቻ ያንቀሳቀሱ ለራስ ያሰሙ ከሆነ 2 ደቂቃ በቂ ነው። የ360 የሰውነት አካላትን ዘካ ለማውጣት 10 ደቂቃ 2 ደቂቃ ዱሃ መስገድ ወንጀል ለማራገፍ ይሄን ዚክር ማድረግ ያንሳል እንጂ አይበዛም። ነብዩ ሰለላሁ ዐለይሂ ወሰለም በየቀኑ 100 ጊዜ እስትግፋር ያደርጉ ነበር ተብሎ በዚህ ሰዓት ነው ሊደረግም የሚገባው። ለጊዜው የሐዲሱን ደረጃ ባላውቅም ነብይም በየቀኑ ያደርጉት የነበረውን 100 እስትግፋር በዚህ ሰላት በዱሃ ወቅት ነበር የሚያደርጉት ተብሎ ለዱንያ ብዙ ነገር ያደረገን ከ24ቱ ሰዓት አብዛኛውን 20 አካባቢውን ለዱንያ እየሰጠን 8ቱ 7ቱ 6ቱ የእንቅልፍ ነው። የተቀረው 8 የምግብ የግል ንጽህና የጉዞውን ለአኺራ ምንድን ነው የቀረው? ፈድሉ ቂራአቲ አየተል ኩርሲ ዱቡራ ኩሊ ሶላት፣ ከእያንዳንዱ ሶላት በኋላ ከፈርዱ ሶላት በኋላ አየተል ኩርሲን የመቅራት ፈድሉ ትሩፋት። ቃለ ሰለላሁ ዐለይሂ ወሰለም ነቢ አሉ መን ቀረአ አየተል ኩርሲ አየተል ኩርሲን የቀራ ሰው ዱቡራ ኩሊ ሶላት ከእያንዳንዱ ሶላት በኋላ መክቱበቲን ፈርድ ከሆነ ግዴታ ከሆነ ሶላት በኋላ አየተል ኩርሲን የቀራ ሰው ለም የምነዕሁ አይከለክለውም፣ ሚን ዱኹሊል ጀነቲ ጀነት ከመግባት አይከለክለውም፣ አያግደውም፣ ኢላ አን የሙተ መሞት እንጂ ጀነት ከመግባት የሚከለክለው የሚያግደው ሞት ብቻ ነው። ከፈርዱ ሶላት በኋላ ሁሌ አየተል ኩርሲን የሚቀራ ሰው ኢብኑ ሒባን ረሕመቱላሂ ዐለይሂ ዘግበውት አልባኒ ረሕመቱላሂ ዐለይሂ አልጃሚዑ ሰጊር በተሰኘው ክታባቸው ሰሒሕ ብለውታል። እዘን ከሶላት በኋላ ከሚደረጉ ዚክሮች አንዱ አየተል ኩርሲን መቅራት። አየተል ኩርሲ ማለት የሱረቱል በቀራ 255ኛው አንቀጽ። አየተል ኩርሲን ለመቅራት 1 ደቂቃ ሲበዛ ይበቃል። ሐፍዞ እስኪ ሐፍዞ ድረስም ቁርአኑን እየገለጡ አሊያ ደግሞ የአዝካር ክታቦች ላይ ትንንሽ የኪስ ክታቦች ላይ ቦርሳ ክታቦች ላይ ይገኛልና እሱን የገለጡ አሊያ ደግሞ ሞባይል ላይ አንቀጹን ፈልገው እየከፈቱ መቅራት። እያየ መቅራትም ከማይችል ሰው ልጆቹ ጓደኞቹ አየተል ኩርሲን እንዲያሳሐፍዙት ማድረግ። ምክንያቱም ዋጋው ትሩፋቱ ከፍ ያለ ከእያንዳንዱ ፈርዱ ሶላት በኋላ አየተል ኩርሲን የቀራ ሰው የጀነት ነው እሱ ማለት ነው። ጀነት ከመግባት የሚያግደው አለመሞቱ ብቻ ነው። ሲሞት ጀነት ይገባል ማለት ነው።
አንዴ ነው ከሐዲሱ የምንረዳው አያተል ኩርሲ የሚቀራው 100 ጊዜ ቢቀራ እኛ ጀነት ለመግባት 1000 ጊዜ ስክሩ ቢባል የተፈጠርነው እዚህ ዱንያ ላይ ኖረን ኸይር ስራ ሰርተን ወደ ጀነት ለመመለስ አስለን መኖሪያችን ሀገራችን ጀነት ነበር። ወደ ዱንያ እንድንመጣ እንድንከራተት ያደረገን ጠላታችን ኢብሊስ ነው። እዚህ ዱንያ ላይ መተን እነዚህና መሰል የሆኑ ኸይር ስራዎችን ሰርተን ተመልሰን ወደ ትክክለኛው ሀገራችን እንድንገባ ላኪንና ሰብዩል ዐዱው فهل ترى نعود الى اوطاننا ونسلم እኛ ሀገራችን እዚህ አይደለንም ጠላት ማርኮ አምጥቶን ነው እንደው በሰላም ተመልሰን ወደ ሀገራችን ምንገባ ይመስላል እንዴ ተብሏል። አዎ እንደዚህ አይነት ኸይር ስራዎችን ከኢማን ጋር ከሱና ጋር የሰራ ሰው ይገባል። እነዚያ ያመኑ መልካም ስራ የሰሩን አላህ ጀነት እንደሚያስገባቸው ቃል ገብቷል። ነገር ግን እዚህ የመጣበትን ዓላማ ረስቶ የተዘናጋ መብላት፣ መጠጣት፣ መተኛት ብቻ ዓላማው የሆነ ወደ ባሰ እስር ቤት ሸይጣን ይወስደዋል። ወደ አስፈለ ሳፊሊን ያወርደዋል። ወደ ሰባተኛው ምድር ይዞት ይሄዳል። ጀነት ነው ጀነት ያለው ሰማይ ላይ። ከሰማይ ወደዚህች ምድር ያወረደን አባታችን ያጠፉት አንድ ጥፋት አባታችን እዚህ መተው ወልደውን ነው ዱንያ ላይ የምንሰቃይ። ሙሳ በዚህ መልኩ አባታችን አደምን ወቅሰዋል። አደም ሆይ አንተን አይደለ አትብላ የተባልከውን ዛፍ በልተህ ወደ ዱንያ ያመጣህን ብለውታል። ነቢዩላህ ሙሳ ደፋሩ ጀግናው ነቢ አባታቸውን አደምን አንተን አይደል አትብላ የተባልከውን ዛፍ በልተህ ጥፋት አጥፍተህ ወደ ዱንያ ያመጣህን ብላ አንዲት ወንጀል ከጀነት አስወጥታለች። እዚህ ምድር ላይ ተኮኖ ያው ከጀነት ውጪ ተኮኖ ደግሞ የሚሰራ 100 ሺህ ወንጀል መዘዙ ምን ያክል ከባድ ሊሆን እንደሚችል እያንዳንዱ አማኝ ሊገመት ይገባዋል። ሻሂድ እንደዚህ አይነት መልካም ስራዎች ወደ ጀነት ማለፊያ ካርዶች ናቸው። የጀነት በሮችን መክፈቻዎች ናቸው፣ ቁልፎች ናቸው። እንዲህ አይነት ነገር ስንሰማ ልንጓጓ ነው የሚገባል፣ ልንደሰት ነው የሚገባል። አንድ ጊዜ አያተል ኩርሲ የቀራ ከሶላት በኋላ በቋሚነት ሁሌ ይሄ ሸርጥ ነው። በቋሚነት መን ቀረአ ዱቡራ ኩሊ ሶላት ከእያንዳንዱ ሶላት በኋላ በየተስካል ሐዲሱን እንደሰማ ጀምሮ ከፈርዱ ሶላት በኋላ አያተል ኩርሲን የቀራ ጀነት ገባ። እንዳይገባ ግን የከለከለው ምንድነው? አለመሞት። አጀሉ ደርሶ ሲሞት እስኪሞት ይሄን ከቀራ ጀነት ይገባል። ዛሊከ ፈድሉላህ ዩቲሂ መን የሻ። ለምን አያተል ኩርሲ ተመረጠ? ተውሂድን የአላህን ትልቅነት የሚገልጽ አንቀጽ ስለሆነ። ለምን አያተል ኩርሲ ተመረጠ? ተውሂድን የአላህን ትልቅነት የሚገልጽ አንቀጽ ስለሆነ። የጀነት ቁልፍ ደግሞ ተውሂድ። ያለ ተውሂድ ጀነት የለም። አያተል ኩርሲን የቀራ አላህን ይፈራል፣ አላህን ያከብራል። አላህን ይፈራ፣ አላህን ያከበረ ስራ የተባለውን ይሰራል፣ ተው የተባለውን ይተዋል። ስለዚህ አያተል ኩርሲን ህፃን ልጆቻችን ልናሰሐፍብ፣ ደረጃውን ልንነግራቸው፣ ራሳችን ልንቀራ ይገባናል። አያተል ኩርሲ ከሶላት በኋላ ብቻ አይደለም የሚቀራው፣ ሲተኛ የሚቀራ በአንዳንድ ሶሒህ ከተባሉ የተወሰኑ ዑለሞች ሶሒህ ባሏቸው ሐዲሶች መሰረት ማለዳና ምሽት ላይም ከአዝካሮች ይቀራል። አያተል ኩርሲ የቀራን ሰው ምሽት ላይ ሲተኛ ከሁሉም አይነት አደጋዎች አላህ ይጠብቃል። ከሸይጣን ከጂኒ አደጋ፣ ከሰው ልጅ ላይ ጥቃት ሊያደርሱ ከሚችሉ ተባዮች ወይም ከሚናደፉ መርዛማ ነገሮች፣ ከአልፎ ሁሉ ከሌባና መሰል አደጋዎች አያተል ኩርሲ ይጠብቃል። አላህ ጠባቂ ይመድብልሃል ብሏል ሐዲሱ። ስለዚህ በቋሚነት ዘውትር ይሄን ልንቀራ ይገባናል። ፈድሉ ሶላቲ ፊል ሐረመይን ሸሪፈይን የተከበሩ ሁለት ሐረሞች ውስጥ መካና መዲና ላይ ሶላትን የመስገድ ትሩፋት። ቃለ ሰለላሁ ዐለይሂ ወሰለም ነቢ አሉ ሶላቱን ፊ መስጂዲ ሶላቱን አንድ የሚሰገድ ሶላት ፊ መስጂዲ ሃዳ በዚህ በኔ መስጂድ ውስጥ በመዲና መስጂድ ውስጥ የሚሰገድ ሶላት አፍضሉ ይበልጣል ይሻላል ሚን አልፊ ሶላት ከአንድ ሺህ ሶላት ፊማ ሲዋሁ ከመስጂድ ነቢ ከዚህ መስጂድ ውጪ ባሉ መስጂዶች ኢላ መስጂድ አልሐራም መስጂድ አልሐራም ሲቀር የመካ የካዕባ መስጂድ ማለት ከሱ ውጪ ባሉ መስጂዶች ከሚሰገድ 1000 ሶላት እኔ መስጂድ ውስጥ የሚሰገድ አንድ ሶላት ይበልጣል። ወሶላቱን ፊል መስጂድ አልሐራም በካዕባ በመካ መስጂድ የሚሰገድ አንድ ሶላት ደግሞ አፍضሉ ይበልጣል ይሻላል ሚን 100,000 ሶላት ከ100,000 ሶላት ፊማ ሲዋ ከዛ ውጪ ባሉ መስጂዶች ከሚሰገድ 100,000 ሶላት መስጂድ አልሐራም ላይ የሚሰገድ ሶላት ይበልጣል። رواه الإمام أحمد وابن ماجه وصححه الألباني في صحيح الترغيب والترهيب. إمام أحمد وابن ماجه ሌሎችም ዘግበውት አልባኒ صحيح الترغيب والترهيب በተሰኘው ክታባቸው
ሐዲሱ ሶሒህ እንደሆነ ተናግረዋል። ኢዘን አልሐረመይን አልሸሪፈይን ሁለቱ የተከበሩ ሐረሞች የመካና የመዲና ሐረም ማለት በእነዚህ ሐረሞች ውስጥ በተለይም ሐረሙ መሃል ላይ በሚገኙ መስጂዶች ውስጥ በመካ መስጂድ አልሐራም በካዕባ መስጂድ፣ በመዲና መስጂድ ነቢ በትልቁ በመዲና መስጂድ የሚሰገድ ሶላት ሌላ መስጂዶች ላይ ከሚሰገድ ሶላት የተሻለ አጅር አለው። የነቢ መስጂድ ላይ የሚሰገድ ሶላት ሌላ መስጂድ ላይ ከሚሰገድ ሶላት በ1000 እጥፍ ይበልጣል። የካዕባ መስጂድ ሲቀር የካዕባ መስጂድ ላይ የሚሰገድ ሶላት ደግሞ በ100,000 ሶላት እጥፍ ድርብ ሆኖ አጅር ያሰጣል ሌላ መስጂድ ከሚሰገድ ሶላት ይልቅ። ይህ በእንዲህ እንዳለ ሌሎች ሐዲሶች ላይ እንደተነገረው በይተል መቅዲስ ላይ ወይም የመስጂድ አልአቅሳ ፍልስጤም መስጂድ ላይ የሚሰገድ ሶላት በአንዳንድ ዘገባዎች ሌላ መስጂድ ላይ ከሚሰገድ ሶላት እዚህ ሐዲስ ላይ ከተጠቀሱት ውጪ ማለት ከነቢ መስጂድና ከመካ መስጂድ ውጪ ባሉ በሌሎች መስጂዶች ከሚሰገድ ሶላት በ1000 አጅር ይበልጣል፣ በ500 አጅር ይበልጣል፣ በ250 አጅር ይበልጣል የሚሉ ዘገባዎች አሉ። መስጂድ አልአቅሳ ሶስተኛው መስጂድ መሆኑ አንደኛው መስጂድ መስጂድ አልሐራም የመካ መስጂድ እዛ የሚሰገድ ሶላት ሌላ መስጂድ ላይ ከሚሰገድ ሶላት በ100,000 አጅር ይበልጣል። የነቢ መስጂድ ነው ሁለተኛው። እሳቸው መስጂድ ላይ የሚሰገድ ሶላት ሌላ መስጂድ ከሚሰገድ ሶላት መስጂድ አልሐራም ሲቀር በ1000 ይበልጣል። በሶስተኛ ደረጃ ያለው መስጂድ አልአቅሳ ፍልስጤም ያለው መስጂድ አይሁዶች የሚጫወቱበት አይሁዶች ወራሪዎች የሚጫወቱበት ክብሩን የሚነኩ ሰጋጆችን የሚገድሉ አላህ ተባረከ ወተዓላ መጥፊያቸውን ቅርብ ያደርገው ወራሪዎች ናቸው። ሀገር የላቸው ከጊዜ በኋላ እንደሚጠፉ ባሉበት ሁሉ እሳት እያሳደደ እንደሚያነዳቸው የእሳት አደጋ እንደሚበዛባቸው ተነግሯል። ከመዲና በነቢይ ዘመን አላህ ተባረከ ወተዓላ አውጥቷቸዋል። ወለዚ አኽረጀ الذين كفروا من أهل الكتاب من ديارهم لأول الحشر ለሁለተኛ ዙር ደግሞ ዑመር አውጥተዋቸዋል ከኸይበር አካባቢ። ሶስተኛ ዙር ደግሞ ከእስራኤል አሁን እስራኤል ከሚባለው በግፍ ከያዙት ሀገር ፍልስጤም ነው በትክክል ከፍልስጤም የሚወጡበት ጊዜ ይመጣል። አላህ ቅርብ ያደርገው። ይህ መስጂድ መስጂድ አልአቅሳ ላይ የሚሰገድ ሶላት ከሁለቱ መስጂዶች ውጪ ካሉ መስጂዶች በ1000 ወይም በ500 ወይም በ250 እጥፍ የሚበልጥ አጅር ያስገኛል ተብሏል። እነዚህ ሐዲሶችን ضعيف ናቸው ያሉ ዑለሞች አሉ እና አልባኒ 500 የሚለውን ሷሂህ ነው ብለዋል። ሌሎች ደግሞ 250 የሚለውን ሷሂህ ነው ብለዋል። 1000 የሚለውንም ሷሂህ ያሉ አሉ። ከመስጂድ ነቢ እኩል ሆኖ ማለት ነው። መስጂድ አልአቅሳን ነቢያት ናቸው የገነቡት። እነ ሱለይማን እነ ዳውድ የገነቡ ያደሱት ነቢዮች ናቸው። ስለዚህ ከተገኘ አቅሙ ከተገኘ እነዚህ ሶስቱ መስጂዶች ላይ ለመስገድ ብሎ መሳፈር መጓዝ ይቻላል። ከነዚህ ከሶስቱ መስጂዶች ውጪ እዛ መስጂድ በመስገድ ልዩ አጅር አገኛለሁ ብሎ መጓዝ አይቻል። ከነዚህ ከሶስቱ የዒባዳ የሶላት ስፍራዎች ውጪ ዒባዳ ላደርግ ብሎ ወደየትኛው አቅጣጫ ጓዝን ጠቅልሎ መሄድ አይቻል። ላ تشد الرحال إلا إلى 3 مساجد ወደ 3 መስጂዶች እንጂ ለዒባዳ ብሎ መጓዝ አይቻልም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ልዩ አጅር አገኛለሁ ብሎ መሄድ አይቻልም ብለዋል። እነዚህ 3 መስጂዶች ላይ ኢዕቲካፍ ለማድረግ ሶላት ለመስገድ ዒባዳ ለማድረግ ይኬዳል። ከዛ ውጪ የሼኽና ሁሴን ወይም ደግሞ የአብሬሽ ሼኽ ወይም ደግሞ ኢላ ገይሪ ዛሊክ ያሉ አመት ጠብቆ ወይም ለመጾም እዛ ወይም ሶላት አልጀማዓ ለመስገድ ያሉ መሄድ ፈጽሞ አይቻልም። የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ መጻረር ግልጽ ሐዲስ ሷሂህ በሆነ ሐዲስ ወደ እነዚህ 3 መስጂዶች እንጂ ለዒባዳ ብሎ ጓዝ ጠቅልሎ መሄድ አይቻልም። ሐታ ሶላት አልጀማዓ ለመስገድ እንኳን ቢሆን ምክንያቱም ሁሉም መስጂድ እኩል ነው። ከነዚህ 3 መስጂዶች ውጪ ከነዚህ ከ3 መስጂዶች ውጪ ሁሉም መስጂድ እኩል። ከዚህ ከ3 መስጂድ ውጪ እዛ ሄዶ መስገድ ልዩ አጅር አለው፣ እዛ ሄዶ ኢዕቲካፍ ማድረግ ልዩ አጅር አለው፣ እዛ ሄዶ መጾም ልዩ አጅር አለው ተብሎ የተነገረለት መስጂድ የለም። ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ሱናቸውን ልናውቅ ሐዲታቸውን ልንረዳ ልንተገብር ልንቀበል ይገባናል። በዘልማድ ሰዎች የጀመሩትን መንገድ አልያ ደግሞ በትክክል አላህን የሚወዱ ነቢይን የሚወዱ ቢሆንም ሐዲስ ስላልደረሳቸው
ቁርአን ስላልደረሳቸው ወላጆቻችን ባላዋቂነት የጀመሩትን መንገድ አስበልጠን የነቢይን የሰሐቦችን መንገድ ልንተው አይገባም። አቅም ያለው ሰው መካ፣ መዲና፣ መስጂድ አልአቅሷ ሄዶ ይጹም፣ ዚያራ ያድርግ፣ ደጋግሞ ይሄድ። ሄዶ እዛ ሶላት በሰገደ ቁጥር አንዱ ላይ 100,000 ሌላኛው ላይ 1,000 ሌላኛው ላይ ከ1,000 እስከ 250 አጅር አግኝቶ ይመለሳል። ከዛ ውጪ ግን ራቅ ወዳለ ቦታ የወልይ መስጂድ ነው የወልይ መቃብር ነው ኢላ ገይረ ዛለክ ብሎ የሄደ ከነቢይ ይጣላል፣ ከአላህ ይጣላል። በመሄዱ አጅር ማግኘቱ ይቅርና ወንጀል ተሸክሞ ይመለሳል። አላህ የትም ይመለካል። እንደው ለሴት ልጅ የኔ መስጂድ መታ ከመስገዷ አሉ ነብዩ ሰለላሁ ዐለይሂ ወሰለም የእሳቸው 1,000 አጅር የሚገኝበት መስጂድ መታ ከመስገዷ መንደሯ ጎረቤቷ ላይ ያለ መስጂድ ውስጥ መስገዷ ይበልጣል። ጎረቤቷ ውስጥ ያለ መስጂድ መንደር ውስጥ ያለ መስጂድ ላይ ከመስገድ ቤቷ ግቢ ውስጥ ብትሰግድ ይመረጣል። ቤቷ ግቢ ውስጥ ከምትሰግድ ሳሎኗ ብትሰግድ ይመረጣል። በሐዲሱ ትርጉም መሰረት ማለት ሳሎኗ ውስጥ ከምትሰግድ መኝታ ቤቷ ውስጥ ብትሰግድ ይመረጣል ይላል ሐዲሱ። ምን ማለት ነው? ሴት ልጅ ከእይታ በራቀሽ ቁጥር ከቤት ርቃ መሄድን በተወች ቁጥር ይበልጥ ወደ አላህ ትጠጋለች። ከቤት ወጣ ባለች ራቅ ባለች ቁጥር ደግሞ ከአላህ ትርቃለች። ለኸይርም ቢሆን ማለት ነው። ተመልከቱ ሐዲሱ ላይ ይሄ ሐዲስ ላይ የኔ መስጂድ ላይ የሚሰገድ ሶላት ሌላ መስጂድ ላይ ከሚሰገድ 1,000 ሶላት ይበልጣል አጅሩ አሉ። ግን ለሴት ልጅ የኔ መስጂድ ላይ መታ ከምትሰግድ መንደሯ ላይ ከቤቷ ቅርብ ባለ መስጂድ መስገዱ ይሻላል። ከቤቷ ቅርብ ከሆነ መስጂድ ሄዳ ከምትሰግድም ግቢው ውስጥ የምትሰግደው ከግቢው ሳሎን የምትሰግደው ቤተሰብ የሚሰበሰብበት ማለት ነው። ቤተሰብ የሚሰበሰብበት ክፍል ላይ ከምትሰግድ መኝታ ቤቷ ውስጥ የምትሰግደው ይበልጣል። መካ መስጂድ ውስጥ ሄዳ ከምትሰግድ ቤቷ ላይ ብትሰግድ ይሻላል። ይሄን አጅር ታገኘዋለች መቼ? አላህና መልእክተኛውን ለመታዘዝ መልእክተኛው ይሻላል ያሉትን ለማድረግ ብላ እስካረገች ድረስ። ይህ ከመሆኑ ጋር ዛሬ ሴት ልጅ ጉብኝት ብላ ከሀገር ሀገር ትሽከረከራለች። የተለያዩ መቃብሮች የወልዮች ሐድራ እየተባለ ሴት ልጅ የ2 ቀን የ3 ቀን ጉዞ ትጓዛለች። እዛ ሄዳ ውላ አድራ ትመጣለች። ይሄ የነብይ ሱና አይደለም፣ ፈጽሞ የሰሐቦችን ሱና አይደለም። ወቃለ ሰለላሁ ዐለይሂ ወሰለም ነብይ ብለዋል እንደዚሁ መን ተጠሀረ ፊ በይቲሂ ቤቱ ውስጥ ውዱ ያደረገ ትጥበት ካለበትም የታጠበ ለሶላት ዝግጁ የሆነ ثم أتى ከዛም የመጣ ወይም የሄደ መስጂድ ቁባ ወደሚባለው መስጂድ የሄደ ሰው فصلى فيه ከዛም እሱ ውስጥ የሰገደ ሶላተን አንድ ሶላት ፈርድም ይሁን ሱና ካነ ለሁ ለሱ ይሆንለታል እዛ ሄዶ መስገዱ ከአጅሪ ዑምራ አንድ ዑምራ እንዳደረገ ይቆጠርለታል። ይሄ የመስጂድ ቁባን ምንዳ የሚያሳይ ሐዲስ ነው። መዲና ውስጥ የሚገኝ መስጂድ ቀደም ከሶስቱ ውጪ ሌላ ትሩፋት የተነገረለት የለም የሚለውን ንግግራችን በዚህ እናሻሽላለን። 500 1000 100,000 ተብሎ የተገደበለት የለም። ሄዳችሁ ስገዱበት የተባለም የለም። ከሶስቱ በተጨማሪ ይሄ ቁባ መስጂድ ሲቀር ቁባ ላይ ሄዶ መስገድ ልዩ ትሩፋት እንዳለው ነብይ ተናግረዋል። ራሳቸው እንኳን በየሳምንቱ የሄዱ ይሰግዱ ነበር። በገርም በመጓጓዣም ሄደዋል። መስጂድ ቁባ መጀመሪያ አካባቢ ከተሰሩ መስጂዶች መሃል አንዱ ለመስጂዱ ኡሲስ على التقوى من اول يوم احق ان تقوم فيه የተወሰኑ ዑለሞች ይህ ማለት መስጂዱ ቁባ ነው ብላ ሌሎች ደግሞ መስጂድ ነብይ ነው ብለዋል። ሁለቱም ቀደም ብለው የተሰሩ አላህን ተባረከ ወተዓላ ለማምለክ አላህን ለማወደስ ኸይር ተፈልጎ የተሰሩ መስጂዶች ናቸው። ከሙናፊቆች መስጂድ በተቃራኒ ሰዎችን ከአላህ ከመልእክተኛው ለማራቅ ወንጀለኞችን ለመሰብሰብ ለማሲር የሰሩት መስጂድ ነበረ። መስጂዱ ዲራር ይባላል። ላ ተቁም ፊህ አበዳ መቼም እሱ መስጂድ ውስጥ ገብታ አትስገድ ብሏቸዋል ነብዩ ሰለላሁ ዐለይሂ ወሰለም። ታዲያ የተሰገድ ለመስጂዱ ኡሲስ على التقوى من اول يوم احق ان تقوم فيه رجال يحبون ان يتطهروا አላህ ከሚጠላው ነገር መጥራራት መጽዳት የሚፈልጉ ሰዎች አሉ። የት? መስጂድ ቁባ ውስጥ ባንዱ ተፍሲር እዛ ሄደህ ልሰግድ ነው የሚገባው። ሰዎችን ለመከፋፈል ለመለያየት ለተንኮል ለሸር የተሰራው መስጂድ ዲራር የጉዳት መስጂድ ብሎ ነው አላህ የሰየመው። እዛ መስጂድ እንዳሰሉ ነብዩ ሰለላሁ ዐለይሂ ወሰለም አስፈርሰውታል። መስጂድ ቁባ ግን የተመሰከረለት ለኸይር አላህ ለሚወደው ነገር የተገነባ መስጂድ ነው። ይህ መስጂድ በዚህ አንቀጽ የተፈለገው መስጂድ ቁባ ነው በሚለው ተፍሲር በአንዳንድ ተፍሲር አሁን ያለው ታላቁ መስጂድ ነብይ ነው ተብሏል። ቁባም ቢሆን አለ ከመስጂድ ነብይ በቅርብ ርቀት ላይ ነው።
የሚገኝ እዛ ሄዶ መዲና ሄዶ ዚያራ ማድረግ የገራለት ሰው እነዚህ ሁለት መስጂዶች ላይ ብቻ ነው ሄዶ መስጊድ ልዩ ትሩፋት ያለው። መስጂድ መዲና መሄድ የገራለት ሰው እነዚህ ሁለት መስጂዶችም ፈልጎ መስጊድ ሱና መስጂድ ነቢ ዋናው ነው እዛው ነው ያለው እሱ ታስቦ ነው የሚካሄደው። መስጂድ ቁባ ከመስጂድ ነቢ በቅርብ ርቀት ላይ የሚገኝ ከዚህ ውጪ መስጂድ ቂብለተይን መስጂድ ሹሃዳ ያሉ የታክሲ ሾፌር ነጋዴዎች ዚያራ ያሉ ሰዎችን ገንዘብ ለመቀበል የሚወስዱበት ሁኔታ ባገኙት መስጂድ ሁሉ ሄደው ይሰግዳል። ይሄ ከነቢዩም ከሰሐቦች አልተገኘም። እነዚህ ሁለቱ መዲና ላይ ሁለቱ መስጂዶች ብቻ ለየት ያለ ትሩፋት ያላቸው። መስጂድ ቁባ ሄዶ የሰገደ የዑምራ አጅር ያገኛል። ነገር ግን መስፈርቱ ቤት ውስጥ ሙሉ ውዱእ አድርጎ ትጥበት ካለበትም ታጥቦ ተዘጋጅቶ ወጥቶ መስጂድ እንደገባ ከሰገደ። ሐዲሱን ኢብኑ ማጃህ ዘግበውት አልባኒ ሶሒህ አልጃሚዕ ላይ ሶሒህ ብለውታል። ወሚን ፈዳኢል መካ ወልመዲና ከመካና መዲና ትሩፋቶች አንዱ አነ ደጃለ መሲሕ ደጃል ላ የድኹሉሁማ መካና መዲና አይገባም። መካና መዲና መሲሕ ደጃል አይገባም። ከመሲሕ ደጃል ከመካና መዲና ውጭ ያሉ ሀገሮች ላይ ነው ያሉ ሰዎችን ሊያስቸግር ሊፈተን የሚችለው። በምን ምክንያት ነው? እንዴት ነው? ለምንድን ነው የማይገቡት? መሲሕ ደጃል የማይገባው ያንዳንዱ መግቢያ ላይ መላኢካ ተመድቦ እንደሚጠብቅ ቡኻሪ በዘገቡት ሐዲስ ተነግሯል። አንዳንድ የሰው ህይወትን የሚቀጥፉ በሽታዎችም እነዚህ ሁለት ከተማዎችን እንደማይገቡ ተነግሯል። አንዳንድ የሰው ህይወትን የሚቀጥፉ ወረርሽኝ በሽታዎችም እነዚህ ሁለት ከተማዎችን እንደማይገቡ መላኢካ በየበሩ ተደርጎ እንደሚከላከል ተነግሯል። فضل العمرة في رمضان لا عمرة ما درك الرفات قال صلى الله عليه وسلم يا الله منك تنيالو عمرة في رمضان لا برمضان كانت وجست عمرة ما درك تقضي يكسال حجة معي كنيقا حج ما درقن يكسالا كنيقا حج ما درق يأكل أجر يسقنيالا بخاري زقبوتا فضل العمرة في رمضان برمضان ورست عمرة ما درك الرفات رمضان ظرف في رمضان وست يا رمضان كانت وجست معك يقد ومجرشاو 10 كانت وست ወይም ደግሞ ብዙ አላዋቂዎች እንደሚያደርጉትና የሚቸገሩት እንደሚያስቸግሩት በረመዳን 27 ተብሎ አልተቀደም። ከረመዳን 1 እስከ ረመዳን 30 ድረስ የዑምራ ጊዜ በ27 ነጥላችሁ አድርጉ በ10 الأواخر ነጥላችሁ አድርጉ አልተባለ። የፈትህ አመት ላይ መካን የከፈቱበት አመት ላይ ረመዳን ሆኖ 10 الأواخر ላይ 27ኛው ሌሊት ላይ ነብዩ መካ ነበሩ። 27ኛው ሌሊት ጠብቀው ዑምራ አድርጉ አልተባለ። ዛሬ ከተለያየ ሀገር 27ን ብቻ ጠብቀው መተው ልብ ተሰብስቦ ዑምራ ማድረግ በማይቻልበት መልኩ ሰው ይንጋጋል፣ ይሻማል፣ ይላፋል። ፈላጁ ከ1 እስከ 29 እስከ 30 ባለው የሚመችን ሰዓት ፈልጎ ማድረግ። ዑምረቱን ፊ ረመዳን ተቅዲ ሐጃ ያሉበት ምክንያት አንዲት ሴት ከነብዩ ጋር ሐጅ ማድረግ ፈልጋ አልገራላትም ነበረ። የሷን ቀልብ ለመጠገን ነው፣ እሷን ለማረጋጋት ነው። ረመዳን ላይ ዑምራ ማድረግ ከኔ ጋር ሐጅ ማድረግን ይክሳል ወይም ተመሳሳይ አጅር ያስገኛል ያሉት ብለዋል ዑለሞች። ነዓም ምክንያቱ ይሄ ቢሆንም ትሩፋቱ ግን ለሁሉም፣ አጅሩ ለሁሉም፣ ዒባዳው ለሁሉም። እዚህ ረመዳን ላይ ዑምራ ማድረግ በአንዳንድ ዘገባዎች እንደ ሐጅ ነው ተብሏል። በአንዳንድ ዘገባዎች ከሐጅነቱም አልፎ ከነቢ ጋር ሐጅ እንደማድረግ ነው ተብሏል። ከነቢ ጋር ሐጅ ማድረግ ፋይዳው ምንድነው? ትልቅ ክብር ነው። የነቢ ጓደኛ መሆን ማለት፣ የነቢ ባልደረባ መሆን ማለት፣ እሳቸውን እያዩ እሳቸው እንደሚያደርጉት ማድረግ ማለት። ኩዱ ዐኒ መናሲከኩም የሐጅ አፈጻጸምን ከኔ ውሰዱ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከስህተት የጠራ ሐጅ ዑምራ ማድረግ ይቻላልና ረመዳን ላይ ዑምራ ማድረግ አንድ የሐጅ አይነት አጅር ያስገኛል፣ ሁለት ከነቢ ጋር ዑምራ የማድረግን አይነት አጅር ያስገኛል። ይህ ማለት ግን ልብ በሉ ረመዳን ላይ ዑምራ ማድረግ የሐጅን ግዴታነት ያስቀራል ማለት አይደለም በፍጹም። ከደረጃ አንፃር እንጂ ከግዴታነት አንፃር ሐጅ የሚደረገው በሐጅ ቀናት በሐጅ ወር። የሐጅ ወር የሚጀምረው ከሸዋል
ከሸዋል ጀምሮ ሐጅ መነየት ኢሕራም ማድረግ ይቻላል። ሐጅ ማከናወን የሚጀመረው ከ8 ከ9 ነው። ከዙል ሒጃ 8 9። ስለዚህ ረመዳን ላይ ዑምራ ያደረገ ሰው ሐጅ ሊሆንለት በፍጹም አይችልም። ታዲያ ተቅዲ ሐጃ ለምን ተባለ? የሐጅ አይነት አጅር ያስገኛል ማለት አጅሩን አስገኝቶልኛል አግኝቼዋለሁ ስለዚህ ሐጅ አላረግም አይባል። በሐጅ ወር ውስጥ ሐጅ ማድረጉ ዋጅብ ግዴታ ነው። አንዴ ሐጅ ላላረገ ሰው ደጋግሞ ሐጅ ከማድረግ የተቸገሩ ሰዎችን መርዳት ይሻላል። ደጋግሞ ዑምራ ከማድረግ የተቸገሩ ሰዎችን መርዳት ይሻላል። አላህ አቅሙን ሰጥቷቸው በየጊዜው ሐጅና ዑምራ የሚመላለሱ ሰዎች አሉ። ነገር ግን ያጎታቸው ልጅ የቤት ኪራይ መክፈል አይችልም። አክስታቸው ታማ መታከሚያ የላትም። ወንድማቸው በህመም ይሰቃያል። እነሱ ግን በየጊዜው በየዓመቱ ብዙ 10,000 100,000ዎችን ያወጡ ሐጅ ዑምራ እያሉ ይመላለሳል። ይሄ ፊቅህ ማል የገንዘብ ዒባዳን ፊቅህ አለማወቅን ነው የሚያሳየው። ተጨማሪ ሱና የሆነን ዒባዳ ደጋግሞ ከማድረግ የተቸገረን ሰው መርዳት የተሻለ ነው። አቅሙ ካለው ሁለቱንም ያድርግ። ካልቻለ ግን በላጩ የባስ የተቸገሩ ሰዎችን ህይወት ማቋቋሙ ህይወት መታደጉ በላጭ ነው። فضل القعود في المصلى بعد صلاة الفجر فضل القعود የመቀመጥ ደረጃና ተሩፋት في المصلى መስገጃ ቦታ ላይ بعد صلاة الفجر ከፈጅር ሶላት በኋላ ፈጅር እንደሰገዱ ጎህ እስኪቀድ ድረስ ፀሐይ እስክትወጣ ድረስ የሰገዱበት ቦታ ላይ ቁጭ ማለት ልዩ አጅር አለው። عن أنس بن مالك رضي الله عنه قال قال رسول الله صلى الله عليه وسلم أنس ነብዩ ብለዋል አሉ من صلى الغداة ፈጅር ሶላትን የሰገደ في جماعة بجماعة ثم قعد ከዛም የተቀመጠ يذكر الله አላህን ያስታወሰ ذكر ያለ حتى تطلع الشمس ፀሐይ እስኪወጣ ثم صلى ركعتين ከዛም ሁለት ረካ የሰገደ كانت له ለሱ ይሆንለታል كأجر حجة وعمرة ሐጅና ዑምራ እንደማድረግ ይሆንለታል። ሐጅና ዑምራን የማድረግ አጅር ያስገኝለታል። قال رسول الله صلى الله عليه وسلم ነብዩ አሉ እዚህ ጋር ታመቲን ሙሉ የሐጅና ዑምራ አጅር ያስገኝለታል። ሙሉ የሐጅና ዑምራ አጅር ያስገኝለታል። ሙሉ የሐጅና ዑምራ አጅር እንደማግኘት ይሆንለታል። ደጋግመው እስቲ رواه الترمذي ዘግበውታል። ሐዲሱን ሐሰኑን ገሪብ ሐሰን ነው ገሪብ ነው ብለዋል። ገሪብ ማለት ብዙ ሰው ያላወራው ማለት ነው። ብዙ የሐዲስ ዘጋቢዎች ያላወሩት አንድ ሰው ያወራው ቁል ገሪቡን ማረዋ ራዊን ፈቀጥ አንድ ሰው ብቻ የዘገበው ሲሆን ገሪብ ይባላል። በሙስጠላህ አልሐዲስ እስጢላህ መሰረት ማለት ነው። ተሕቂቅ አሕመድ ሻኪር ወሐሰነው አልባኒ في صحيح الترمذي ኢማም አልባኒ ሶሂህ ብለውታል። ይሄን ሐዲስ የሚያጠናክሩ ሸዋሂዶች አሉ፣ ማጠናከሪያዎች አሉት። ሐዲሱ ضعيف ነው ያሉ ዑለሞች አሉ፣ አይሰራበትም። ከፈጅር በኋላ ቁጭ ብሎ ዝክር በማለት እና ሁለት ረካ በመስገድ ይሄ አጅር አይገኝም ያሉ አሉ። ነገር ግን ሐዲሱ የሚያጠናክሩት አሉ፣ ሐዲሶች አሉ። ሼኽ ኢብኑ ባዝ ረሕመቱላሂ ዐለይሂ ሐዲሱን ሰሒህ ነው ሐዲሱ ወይዑመሉ ቢሂ ይሰራበታል ብለዋል። መሳኢሉ አቢ ዑመር አሰድሓን ለኢማም ኢብኑ ባዝ የተሰኘው ኪታብ ቅጽ 1 ገጽ 36 ላይ ኢብኑ ባዝ ይሄን ማለታቸው ተዘግቧል። ስለዚህ ሐዲሱን አልባኒ ኢብኑ ባዝ ሌሎችም ከቀደምቶችም መሃል ሶሒህ ያሉት ተገኝተዋልና ከፈጅር በኋላ ሶላትን በጀማዓ ሰግዱ من صلى الغداة غدات ማለት ፈጅር ሶላት ማለት في جماعة በጀማዓ ሰግዱ ثم قعد يذكر الله አላህን ሲያስታውስ የቆየ حتى تطلع الشمس ፀሐይ እስክትወጣ ثم صلى ركعتين ከዛም ሁለት ረካ የሰገደ كانت له كأجر حجة وعمرة እንደ ሐጅና ዑምራ አጅር ይቆጠርለታል። ሙሉ የሆነ ሐጅና ዑምራ እንዳደረገ ሰው ይቆጠርለታል። ይሄ የአላህ ትሩፋት በጥቅሉ በመሰረቱ ሐዲሱ ወንዶችን የሚመለከት ቢሆንም ሴት ልጅም ፊትና ሳይኖር መስጂድ ሄዳ ሰግዳ ይሄን ሐዲስ አስባ ፀሐይ እስኪወጣ ቁጭ ብላ ፀሐይ መውጣቷን ካረጋገጠች ከፍ ካለች በኋላ ሹሩቅ ወቅት ሲገባ ሁለት ረካ የሰገደች ሙሉ ሐጅና ዑምራ አድርጎ እንደተመለሰ ይቆጠርለታል የሚለው ነገር ታገኛለች። ቤት ውስጥስ ይሄን ማግኘት ይቻላል ወይ? አዎ ማግኘት ይቻላል። የአላህ ረሕመቱ ሰፊ ነው፣ ተስፋ እናደርጋለን ያሉ ዑለሞች አሉ። እዚህ ቤትም ቢሆን ሴት ልጅ ዑድር ኖሮት መስጂድ ሄዶ ማይሰግድ ሰው ቤቱ እንደሰገደ ፀሐይ በደንብ እስክትወጣ ድረስ ዚክር ያለ ቆይቶ
ከዛም በኋላ ተነስቶ 2 ረካ ከሰገደ ይሄን አጅር ያገኘዋል ብለን ተስፋ እናደርጋለን። ነዓም ሐዲሱ በጀማዓ የሰገደ ነው የሚለው። መስገድ የፈለገ በጀማዓ ያልቻለ ዑድር ያለው ሰው በግሉ ሰግዶ አልያ ደግሞ ቤት ውስጥ ካሉ ቤተሰቦች ጋር ሰግዶ ፀሐይ እስክትወጣ ዝክር ሲል ቆይቶ 2 ረካ የሰገደ ኢንሻአላህ ቢፈድሊላህ ወረሕመቲሂ አጅሩን ያገኘዋል ይባላል። ተስፋ ይደረጋል። አይጎዳም ተስፋ ማድረግ። አላህ ተባረከ ወተዓላ ባሮቹን አያሳፍር፣ የተመኙትን ሁሉ ይሰጣል። በመሰረቱ ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ እስኪወጣ ድረስ ሙሰላቸው ላይ ቁጭ ይሉ እንደነበረ በሶሒህ ሐዲስ ተነግሯል። ኢማም ሙስሊም መዘገቡት ሐዲስ። ስለዚህ ተወዳጅ ነው ማለት ሶላት ፈጅር ሰግዶ ፀሐይ እስክትወጣ ቁጭ ማለት ያለምንም ጥርጥር በሶሒህ ሐዲስ ተነግሯል። ሱና ትንሽ ضعيف ነው የተባለው አነጋጋሪ የሆነው ዝክር ያሉ ቆይቶ መጨረሻ ላይ 2 ረካ መስገዱ የሐጅና ዑምራ አጅር ያስገኛል የሚለው። ሆኖም ይሄም የተወሰኑ ዑለሞች ሶሒህ ባሉት ሐዲስ ተነግሯል። አላህን ሲያስታውስ የቆየ ማለት የጠዋት ማታ ዝክር ያሉ ሌሎች አዝካሮችን ያሉ ቁርአን የቀሩ መቆየትንም ጭምር ያካትታል። ዚክር የሚለው ሰፊ ነው። በአንደኛ ደረጃ ከሶላት በኋላ የሚባለውን ዚክር እንላለን። ከዛ በኋላ የሶባህ የማለዳ ዚክር እንጀምራለን። ይሄ ከተጠናቀቀ ሌሎች ደግሞ ሙጥለቅ የሆኑ አዝካሮች አሉ። ይሄን እንላለን። ከሱ በፊት ደግሞ ቁርአን መቅራት የዚክሮች ሁሉ ዚክር ቁርአን በጊዜ በቁጥር ያልተገደበ ዚክርን ከማለት ቁርአን መቅራት ይሻላል። በጊዜ በቁጥር ያልተገደበ ልቅ ዚክርን ከማድረግ ቁርአን መቅራት ይሻላል። ቁርአን ከመቅራት ደግሞ በጊዜ በቁጥር የተገደበ ዚክርን ማለት ይሻላል። ማለት ነው ከፈጅር በኋላ ከዙህር በኋላ ከአስር በኋላ ከሶላት በኋላ የሚባሉ ዚክሮች አሉ። ማለዳ ላይ ምሽት ላይ የምሽትና የማለዳ ዚክር አለ። አንድ ሰው የዚክሮች ሁሉ ምርጥ ቁርአን ነው ተብሏል ብሎ ፈርድ ሶላት እንዳሰላመተ ቁርአን ገልጦ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቢስሚላሂር ረህማኒር ረሂም ጣሃ ማ አንዘልና ዐለይከል ቁርአነ ሊተሽቃ እስከ መጨረሻው ቢቀራ ተሳስተሃል ይባል። ለምን ከተባለ እዚህ ጋር ከቁርአን ዚክር ነው የሚሻለው። በላጩ በጊዜ በቁጥር የተገደበውን በሁኔታ የተገደበውን ዚክር ማለት ነው። እሱን ከጨረስኩ በኋላ ሌላ ዚክር ከምትል ልክ ዚክር ከምትል ቁርአን መቅራት ይሻላል እንጂ ዚክር እዚህ ጋር በሉ የተባለበት ቦታ ላይ በቁርአን መተካት አይገባም። ወከዛሊክ የጧትና የማታ ዚክር ያለፈ ቁርአን ይሻለኛል ብሎ መቅራት ስህተት። ስለዚህ ምርጥ ዚክር የዚክሮች ሁሉ አለቃ በላጭ ቁርአን መቅራት ነው። በጊዜና በቁጥር በሁኔታ የተገደቡ ዚክሮች ሲቀሩ እነሱ ግን ቁርአን ከመቅራት በላጭ ናቸው እንላለና ከፈጅር በኋላ ከሶላት በኋላ ያለውን ዚክር ማለት ከዛ በኋላ የማለዳ ዚክር ማለት ከዛ በኋላ ቁርአን መቅራት የቀላቀሉ ሌሎች ልክ ዚክሮችን ማድረግ ይቻላል፣ ይወደዳል። هذا وبالله التوفيق የዛሬ ደርሳችን እዚህ ያበቃል። والله تعالى اعلم. السلام عليكم ورحمة الله وبركاته.